በጦርነት ምክንያት ባዶ በቀረች ደሴት ላይ በጠባብ ዋሻ ውስጥ አንድ ወታደርና አንዲት መነኩሴ ለብቻቸውን ቀሩ። ታዲያ በምን አይነት ሁኔታ ህይወታቸውን የሚገፉ ይመስላችኋል? ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ በፍጹም እንዳይዘነጋ። ክላርክ የሚባል ወታደር በአንዲት ጀልባ ላይ ተዳክሞ ተኝቶ እንመለከተዋለን። ክላርክ አሁን ያለበት ሁኔታ በጣም አሳሳቢ ቢሆንም እሱ ግን በእርግጠኝነት ወደፊት ተጉዤ የሚረዳኝን ሰው አላጣም ብሎ በማሰብ ነበር ራሱን እንደምንም በህይወት አቆይቶ የተቻለውን ሁሉ ጥረት እያደረገ ወደዚህ የመጣው። ክላርክ በዚህ ጀልባ ላይ ላለፉት በርካታ ቀናት ነበር የተጓዘው። ይሁን እንጂ ዛሬ ግን ከፊት ለፊቱ አንድ ገላጣ መሬት ተመልክቶ በጣም ተደሰተ። ወዲያው ከጀልባዋ ላይ ወርዶ በፍጥነት ወደ መሬት ያቀናል። ነገር ግን ቦታው ጭር ማለቱ የጠላት ሴራ ሊሆን ይችላል ብሎ በመፍራት ጀልባውን እዚያው ባለችበት ያቆማትና እሱ እየተሽለከለከ ወደፊት ተጉዞ ከአንዲት አሮጌ ቸርች መግቢያ በር ላይ ይደርሳል። በዚህም ጊዜ ክላርክ አንድም የሰው ልጅ ዱካ በማይታይበት ደሴት እንዴት ይህ ቸርች እዚህ ሊኖር ቻለ ብሎ በማሰብ እጅግ ተጨነቀ። በእርጋታም ወደ ቸርቹ ቀረብ ሲል አንዲት የቸርቹ መነኩሴት ወለሉን እየጠረገች ስትወጣ ተመለከተ። ክላርክንም እዚያው በቆመበት አይታው በጣም ፈራችና ይቅርታ ምን ፈልገህ ነው ብላ ጠየቀችው። እሷ ክላርክ ምናልባት ከጠላት ወገን ሳይሆን አይቆርም ብላ ነበር የፈራችው። እሱም ሊያረጋጋት እየሞከረ አትፍሪ፣ እኔ ሰላማዊ ወታደር ነኝ፣ ተቸግሬ ነው ይላታል። ይህንንም ስትሰማ በደንብ ትረጋጋና ወደ ውስጥ እንዲገባ ትጋብዘዋለች። እሱም ወደ ውስጥ እየገባ ከማዶ በኩል የአንድን ሰው መቃብር ይመለከታል። ይሁን እንጂ ክላርክ ስላየው መቃብር ምንም አይነት ጥያቄ ሳያነሳ ወደ ውስጥ ይገባል። በኋላም ላይ መነኩሴዋ ስሟ አንጀሊና እንደሆነና በሃይማኖት ስርዓት ውስጥ የምትኖር የቸርቹ ብቸኛ መነኩሴት እንደሆነች በመንገድ ትተዋወቃለች። ቀጥሎም የቸርቹ አባላቶች በሙሉ ወደዚህ ደሴት የመጡት ትክክለኛውን የህይወት መንገድ ለአንዳንድ ሰዎች ለማሳየት ሲሆን ነገር ግን ወደዚህ ሲደርሱ ቦታው በጠላቶች መከበቡን አላወቁም። በዚህም ስህተታቸው የተነሳ ሁሉም ተይዘው የጃፓኖች ምርኮኛ ይሆናሉ። የቸርቹ ኃላፊ የሆኑት አባ ጆን ስለዚህ ነገር ባወቁ ጊዜ በጣም አርጅተው ብቻቸውን መምጣት ስላልቻሉ ብርቱ የሆኑ ወገኖቻቸውን ውሰዱኝ እያሉ አጥብቀው ቢጠይቁም ነገር ግን አንድም ሰው ሊያመጣቸው ፍቃደኛ አልሆነም። በዚህም የተነሳ እኔ ብቻ ከሳቸው ጋር ወደዚህ ለመምጣት ተገደድኩኝ። ይሁን እንጂ እኛ ወደዚህ ቦታ ስንደርስ አጠቃላይ መነኮሳትና ሰባኪያን ከዚህ ስፍራ ተወስዶ ነበር። ስለነሱ መሰወርም የሚያውቅ ምንም አይነት ሰው ሊገኝ አልተቻለም። በኋላም ላይ አንዳንድ ሰዎች የቸርቹን ሴት መነኩሴዎች አንዳንዶቹን ሽጠዋቸዋል፣ አንዳንዶቹን ደግሞ ገለዋቸዋል በማለት መናዘዝ ጀመሩ። አባጆንም እኚህን አሰቃቂ በደሎች በሰሙ ጊዜ ራሳቸውን መቆጣጠር ስላቃታቸው በልብ ድካም ምክንያት ህይወታቸው አለፈ ትለዋለች። ወደ መቃብሩ ማሻገር እየተመለከተች እሳቸውንም ብቻዬን ለመቅበር ተገደድኩኝ። ከዚያም ጊዜ ጀምሮ በዚህ ቦታ ብቻዬን መኖር ጀመርኩኝ። እስከዛሬም ድረስ ማንም ሰው እኔን ፈልጎኝ አልመጣም፣ ምክንያቱም ለሁሉም ሰው እኔ የሞትኩኝ ነው የመሰላቸው በማለትም ንግግሯን ታጠቃልላለች። ከዚህም በኋላ ክላርክ እሱ አሜሪካዊ የባህር ኃይል ወታደር መሆኑን በመጥቀስ የግል ታሪኩን ይተርክላት ጀመረ። የነሱ መርከብ በጠላቶች ኃይለኛ ጥቃት ደርሶባት ብትወድምም እርሱ ግን እድለኛ ሰው በመሆኑ በህይወት ተርፎና ጀልባም አግኝቶ በባህሩ ላይ በመንሳፈፍ ዛሬ ከፊት ለፊቷ ለመቀመጥ መቻሉን ይነግራታል። ቀጥሎም በውጪው ዓለም ያለው ሁኔታ በጣም መጥፎ እንደሆነና ማንም ሰው ስለማንም ህይወት ምንም አይነት ደንታ እንደሌለው ይነግራታል። በመቀጠልም አንቺ ግን በዚህ ደሴት ውስጥ እንዴት ብቻሽ ለብዙ ቀናት መቆየት ቻልሽ ብሎ በመገረም ይጠይቃታል። እሷም ይህን ሰምታ በስሱ አቀርቅራ መሳቅ ጀመረች። ይሁን እንጂ ምንም አይነት መልስ ግን አልሰጠችውም። ከተወሰነ ጊዜ በኋላም ሁለቱ ወጥተው የሚበላ ነገር ማፈላለግ ጀመሩ። ክላርክም በዚህ ፍለጋ ውስጥ በጉልህ በመሳተፍ ከትልቅ ዛፍ አናት ላይ ወጥቶ የተወሰኑ አቮካዶ መሳይ ፍራፍሬዎችን ያወርድላታል። በዚህ ጊዜም ክላርክ ዞር ሲል በጣም ጨለማ የሆነ ዋሻ መኖሩን ይመለከታል። ይህም በእንዲህ እንዳለ አይኖቹ በድንገት በባህር ውስጥ በሚዋኝ የባህር ኤሊ ላይ ያርፋሉ። እሱም ኤሊዋን ለመያዝ ጀልባው ላይ መነኩሴዋን እንድትቀመጥ አድርጎ ወደ ባህሩ ያቀናል። ሁለቱም ኤሊዋን በቻሉት አቅም ይከታተሏታል። ይሁን እንጂ ደርሶ መያዙ ግን ያን ያለነሱ ቀላል አልነበረም። ከዚያም ክላርክ ወደ ውሃ ውስጥ ዘሎ ይገባና በመጨረሻ ኤሊዋን አሳዶ ይይዛታል። በእሳትም አብስለዋት መብላት ይጀምራሉ። ተቀምጠው እየበሉም ሳለ ክላርክ በዚህ ጀልባ ባህሩ ላይ 300 ማይል ያህል ነው የተጓዝኩት፣ ነገር ግን እዚህ እስከመድረስ ድረስ ይህ ጦርነት በቅርብ ጊዜ ያበቃል የሚል
ትልቅ እምነት ነበረኝ ብሎ ይነግራታል። በመቀጠልም እሱ ወላጅ አልባ ሲሆን ለ14 ዓመታት ያህል በወላጅ አልባ ሕፃናት ማሳደጊያ ድርጅት ውስጥ እንደኖረና ከዚያም ለሀገር አንድ ነገር ለስራ ብሎ በማሰብ ውትድርና እንደተቀላቀለ ይነግራታል። እሱም ንግግሩን እንደጨረሰ ቀበል አድርጋ ልክ እንደሱ እሷም ወላጅ አልባ እንደሆነች ነገር ግን ሁልጊዜም ቢሆን ወደ እግዚአብሔር መቅረብን ትወድ ስለነበር ለሰዎች ትክክለኛውን መንገድ ለማሳየት ስትል ምንኩስናን እንደመረጠችና ይህንንም በማድረጓ ብዙ ደስታን እንደምታገኝ ትነግረዋለች። በዚህም ጊዜ ክላርክ እሷን በንግግሮቹ ሊያማልላትና ወደ ራሱ ሊስባት ይሞክር ነበር። ይሁን እንጂ እሷ ግን መነኩሴ ስለሆነች ከቁብ ሳትቆጥረው ታልፈዋለች። ከዚያም በኋላ በሰማይ ላይ የጃፓኖች ተዋጊ ጀቶች ሲያንዣብቡ ይመለከታሉ። በዚህም ጊዜ ሁለቱ በማንኛውም መንገድ ከነሱ እይታ መደበቅ ነበረባቸው፣ አለበለዚያ እነሱ ካዩአቸው ሁለቱን ይገሏቸዋል። በኋላም ላይ ክላርክ ዛሬ ጠዋት ስላየው ዋሻ ለመነኩሴ ይነግራትና በፍጥነት ወደዚያ ተራራ ሄደው በዚያ ዋሻ ውስጥ ይደበቃሉ። ከተወሰነም ጊዜ በኋላ ክላርክ ወደ ውጭ ሲመለከት ጠላቶቻቸው መላ ደሴቱን ማውዳደማቸውን ያስተውላል። በየቦታውም ሲመለከት ደሴቱ በእሳት አመድ ሆኗል። ቸርቹም ቢሆን አልተረፈም። መነኩሴዋም ይህን ተመልክታበት አማዘነችና ክላርክን አንተ በዚህ መልኩ እዚህ መኖር የምትችል አይመስለኝም ትለዋለች። በዚህም ጊዜ ብዙ የጃፓን ወታደሮች ወደ ደሴቷ አድፍጠው መግባት ይጀምራሉ። በእርግጥ ወታደሮቹ የሆነ ሰው በዚህ ደሴት ውስጥ እንደሚኖር ፍንጭ ተሰጥቷቸው ነው። በሚቀጥለው ቀን ጠዋት ላይም ክላርክ ማልዶ ከእንቅልፉ በመንቃት የደሴቷን ሁኔታ በአይኑ መቃኘት ይጀምራል። ሁሉም ነገር ወድሞ ነበር የሚታየው። ከዚህ ለመውጣትም ብቸኛው መንገድ እሱ ያመጣት ያቺ ጀልባዋ ነበረች። እሷንም አቃጥለውባቸዋል። በዚህ በኩል ደግሞ መነኩሴዋ የተቃጠለውን ቸርች ተጠግታ ከተመለከተች በኋላ ልቧ ተሰባብሮ ማልቀስ ጀመረች። በድንገትም ቀና ስትል የጃፓን ወታደሮች የባህር ዳርቻውን አቋርጠው እየገቡ መሆናቸውን አስተዋለች። ቁጥራቸውም እጅግ በጣም ከፍተኛ ነበር። ስለዚህ ሁለቱም በድጋሚ ተመልሰው ወደ ዋሻ ውስጥ ይገባሉ። ትንሽ እንደቆዩም መነኩሴዋ ቢያንስ አንተ እንድትተርፍ እኔ ራሴን አሳልፌ መስጠት አለብኝ ትለዋለች። ክላርክም ደንግጦ በፍጹም አይሆንም ይላትና እነዚያ ሰዎች ከያዙሽ አንቺ በጭራሽ አስበሽው የማታውቂውን ነገር ነው የሚያደርጉብሽ፣ ስለዚህ እዚሁ ብንደበቅ ነው የሚሻለን ብሎ ያሳምናታል። ምሽት ላይም ልክ ሲጨልም ክላርክ በድብቅ ወደ ባህር ዳርቻው ሄዶ ለመብል የሚሆን አሳ ማጥመድ ይጀምራል። ነገር ግን ብዙም ሳይቆይ የጃፓን ወታደሮች ጀልባ ሲያልፍ ተመለከተና በአቅራቢያው እንደምንም ብሎ ተደበቀ። እነሱም በጥበቃ የተመደቡበት ቦታ ስለሆነ የመጡት ክላርክ ለረጅም ጊዜ ባለበት ተደብቆ ለመቆየት ተገደደ። ክላርክ ወደ ዋሻው ለመመለስ ከሞከረ ተይዞ እንደሚገደር ስለሚያውቅ ፊቱንና ሰውነቱን በጥቁር ጭቃ ተለቅልቆ ወደ ጃፓኖች ካምፕ በመግባት የተወሰኑ ምግብ የያዙ ዕቃዎችን መሰብሰብ ይጀምራል። ነገር ግን በዚሁ ጊዜ ድንገት የተወሰኑ ወታደሮች ወደዚያ መጥተው አንደኛው እዚያው ይቀመጣል። በዚህም ምክንያት ክላርክ ሌሊቱን ሙሉ እዚያው በተደበቀበት ለማደር ይገደዳል። በሚቀጥለው ቀን መነኩሴዋ ከእንቅልፏ ስትነቃ ክላርክ ከሄደበት ሳይመለስ እዚያው ማደሩን አስተዋለች። በዚህም የተነሳ ጄኒፈር ስለ ክላርክ አብዝታ መጨነቅ ጀመረች። ክላርክም ጠዋት ላይ የጠላት ወታደሮች ለልምምድ ሲወጡ የምግብ ዕቃዎቹን አንድ ባንድ ካሉበት ሰብስቦ በድብቅ ወጥቶ ይመጣል። በዚህ በኩልም መነኩሴዋ ድንገት የጥይት ድምፅ ስትሰማ በጣም በመደንገጥ ምናልባት ክላርክን ይሆናል በጥይት የመቱት ብላ በማሰብ ጭንቅላቷን በድንጋይ ላይ አድርጋ ማልቀስ ጀምራለች። በዚህም ጊዜ ክላርክ ከሄደበት መጥቶ በጣም በመቆጣት አንቺ ከዋሻው በፍጹም መውጣት አልነበረብሽም እኮ በማለት አብዝቶ ይወቅሳታል። በፍጥነት ወደ ዋሻው ውስጥ መልሶ አስገብቷት ከዚህ በኋላ በፍጹም ከዚህ ዋሻ መውጣት የለብሽም፣ በፍጹም እንዳትሞክሪ በማለት ይቆጣታል። ከጥቂት ቆይታ በኋላም ከጃፓኖች ካምፕ የሰረቃቸውን የምግብ ዕቃዎች ከቦርሳው ውስጥ አውጥቶ ለመነኩሴዋ ያሳያታል። ነገር ግን በምላሹ መነኩሴዋ በጣም ስለፈራች ክላርክን ከዚህ በኋላ አንተ ወደ ውጭ ስትወጣ በመጀመሪያ ለኔ ያሳውቀኝ፣ አለበለዚያ እኔም ደጋግሜ ወደ ውጭ መውጣቴን እቀጥላለሁ ትለዋለች። ክላርክም ይህን ቁጣ አዘል ንግግሯን ካደመጣት በኋላ እሺ በቃ ይህን ነገር ከዚህ በኋላ አልደግመውም ብሎ ቃል ይገባላታል። ከዕለታትም አንድ ቀን ክላርክ ማበጠሪያና ጽጌረዳ አምጥቶ ለመነኩሴዋ በስጦታ መልክ እየሰጣትና እሷን ለማሽኮርመም መሞከር ይጀምራል። እሷም ስጦታውን ተቀበላ በስርዓት ታስቀምጠዋለች።
ትለዋለች። ከዚያም ክላርክ አንዴ መነኩሴ ከሆኑ በኋላ ትቶ መውጣት አይቻልም እንዴ ብሎ ይጠይቃታል። መነኩሴዋም ይቻላል፣ ነገር ግን ከመውጣታችን በፊት ያለንን ነገር በሙሉ እንነጠቃለን። ምክንያቱም አንዲት መነኩሴት ተመልሳ ወደዚያ ዓለም ስትሄድ አምላክ እሷን ፈጽሞ ይቅር እንደማይላትና ከሞተችም በኋላ ነፍሷ ዘወትር መከራ እንደምትቀበል አስቀድማ ማወቅ አለባት በማለት ታስረዳለች። ቀጥላም እኛ እዚህ ለመምጣት ስንወስን ለ5 ዓመታት ያህል በደንብ እንድናስብበትና እውነት መነኩሴት መሆን እንፈልጋለን ወይስ አንፈልግም የሚለውን ትክክለኛ ውሳኔ እንድንወስን ጊዜ ይሰጠናል። እኔም ለ5 ዓመታት ያህል ምንኩስና ተሰጥቶኝ ቆይቻለሁ። የመጨረሻ ውሳኔን ለማሰማት 1 ወር ብቻ ይቀረኛል ትለዋለች። በዚህ መሃል ድንገት አስደንጋጭ ድምጾችን ሰምተው ይረባበሻሉ። ክላርክም በፍጥነት ወጣ ብሎ ሲመለከት የጃፓን ወታደሮች ከዚያ ቦታ ለቀው እየሄዱ መሆናቸውን አስተዋለ። ይህም አጋጣሚ ለእነሱ ጥሩ ስሜትን ይፈጥርላቸዋል። የሁለቱም የደስታ ስሜት ከሚገልጹት በላይ ይሆንባቸዋል። ይህን ደስታቸውንም እርስ በርስ ተያይዘው በመዝለል እየዞሩ መግለጽ ይጀምራሉ። በኋላም ላይ ክላርክ ትክክለኛ የሚለውን አጋጣሚ ጠብቆ ለሷ ልክ ዛሬ ጠዋት እንደሰጠውሽ አይነት ስጦታ በየቀኑ በፍቅር እያመጣው ልሰጥሽ እፈልጋለሁ። አንቺንም በቻልኩት አቅም ላገለግልሽና ሕይወቴን በሙሉ ካንቺ ጋር ላሳልፍ እፈልጋለሁ። ይህም ለኔ በሕይወት ዘመኔ ከማገኘው በጣም ውድ የሆነ ስጦታዬ ይሆናል። ምክንያቱም በውትድርና ዓለም ከሞት ጋር ፊት ለፊት ስጋፈጥ ነው የኖርኩት። አንቺ የኔን ሁኔታ ከጥቂት ቀናት በፊት አይተሽው ቢሆን ኖሮ እንዴት በሕይወት ተርፌ እንደመጣው ለማመን ትቸገሪ ነበር። አጠቃላይ ቤተሰቦቻችን ለእኛ ለወጣቶች ከምንም ነገር በላይ ሀገራችን እንደምትቀድም በደንብ አድርገው ነበር እየነገሩ ያሳደጉን። ስለዚህም ነው እኛ ወጣቶች ሁሉንም ነገር ትተን ለሀገራችን የምንታገለው። ይሁን እንጂ አንዳንድ ጊዜ ግን አብዝቶ ብቸኝነት ይሰማናል ይላታል። በመጨረሻም ክላርክ በሚቀጥለው ወር አንቺ መነኩሴ የመሆን ውሳኔሽን ለኔ ብለሽ ብትቀይሪ ደስ ይለኛል። ይህንን በማድረግሽ እመኚኝ ምንም አትጸጸችም ብሎ ቃል ይገባላታል። እሱም ንግግሩን እንደጨረሰ መነኩሴያ ይህ በእጄ ላይ ያጠለኩትን ቀለበት ታየዋለህ? እኛ ይህን ቀለበት ከማጥለቃችን በፊት መጀመሪያ በአምላካችን ስም እንምላለን። ይህም ማለት በዚያች ቅስፈት ሁላችንም መነኩሳቶች ለመሆን ተዘጋጅተናል ማለት ሲሆን መነኩሳት ስንሆን ማለትም ከ5 ዓመታት ቆይታ በኋላ ደግሞ ይህን ቀለበት በወርቅ ቀይረን እናጠልቋለን። ይህም እስከ ሕይወት ፍጻሜያችን ድረስ አብሮን ይቆያል። ሕይወታችንም በአገልግሎትና በጸሎት ብቻ ወደፊት ይቀጥላል በማለት ዝም ታሰኘዋለች። እሱም ይህን ነገር ሲሰማ በጣም አዝኖ ለብቻውን ወደ ባህር ዳርቻ ሄዶ ይቆዝማል። ብዙም ሳይቆይ መነኩሴዋ ወደሱ ዘንድ ትመጣለች። በዚህም ጊዜ ክላርክ ምናልባት የአንቺ ውሳኔ ትክክል ሊሆን ይችላል፣ እንደዚህ ባለው ሁኔታ ውስጥ ትቼሽ ሄጄ በጦርነት ልኑር ልሙት ላታውቂ ትችያለሽ ብሎ ሳይወድ በግዱ በውሳኔዋ ይስማማል። ምሽት ላይ ምራት እየበሉ ሳለ ክላርክ ከጃፓኖች የሰረቀውን መጠጥ አውጥቶ በመቅዳት ይጠጣና ለሷም ጠጪ ብሎ ይሰጣታል። ይሁን እንጂ ክላርክ ግን በጣም አብዝቶ ይጠጣና መነኩሴዋን እያበሻቀጠ መናገር ይጀምራል። አንቺ ቆይ መነኩሴ በመሆንሽ ምን ትጠቀሚያለሽ? ከዚህ ይልቅ እኔን ብታገቢኝ ጥሩ ነው ይላታል። ብዙም ሳይቆይ ደግሞ ካላወጣውሽ በማለት እየታገለ ያስገድዳት ጀመረ። በዚህ ምክንያት መነኩሴዋ እጅግ ተበሳሽታ ከዚያ ስፍራ እየሮጠች ትወጣና ወደ ጫካ ውስጥ ገብታ ከአይኑ ትሰወራለች። በማግስቱም ክላርክ ከተኛበት ሲነቃ መነኩሴዋን በዋሻው ውስጥ ሊያገኛት አልቻለም። በመደናገጥም ወደ ጫካው እየሮጠ ይሄድና መነኩሴዋ ራሷን ስታ በወደቀችበት ቦታ ተኝታ ያገኛታል። ልብሷን በዝናብ ምክንያት በጣም እርጥብ ሆኖባታል። በፍጥነት አንስቷትም ወደ ዋሻው መልሶ ያመጣታል። እንደ አጋጣሚም ጃፓኖች ተመልሰው እየመጡ መሆናቸውንም ያስተውላል። ወዲያው እሷን ይዞ ወደ ዋሻው ይመለሳል። ነገር ግን በዚህ ሰዓት መነኩሴዋ ደረቅ ልብስ ያስፈልጋት ነበር። ስለዚህ ክላርክ ሕይወቱን አደጋ ላይ በመጣል ተመልሶ ወደ ጃፓኖች ካምፕ ሄዶ ለእሷ የሚሆኑ ልብሶችን እየመራረጠ መስረቅ ይጀምራል። ነገር ግን ድንገት አንድ ወታደር ሲሰርቅ አይቶት ሊያስቆሙ ይሞክራል። በኋላም ላይ ክላርክ አማራጭ አጥቶ ሊገለው ይገደዳል። ቀጥሎ አስክሬኑን በድብቅ እየጎተተ በማውጣት ወደ ባህር ውስጥ አስገብቶት በማስጠም ተመልሶ ወደ ዋሻው ይሄዳል። ከዚያም የሰረቃቸውን ልብሶች አምጥቶ ራሷን ለሳተችው ለመነኩሴዋ ያለብሳታል። በቀጣዩ ቀንም ወደ ንቃተ ህሊናዋ ስትመለስ ከ2 ቀናት በኋላ ራሷን ከሳተችበት መንቃቷን አስተዋለች። ልብሷም ተቀይሮ በማየቷ በጣም ተደነቀች። ቀና ስትልም ክላርክ አጠገቧ ተቀምጦ አየችውና
ጠየቀችው። እሱም ሁኔታሽ የሞት ያህል ከባድ ስለነበር እኔ ነኝ ልብስሽን የቀየርኩት ብሎ ይነግራትና ባለፈው ምሽት ሆን ብዬ አይደለም ያስገደድኩሽ፣ እባክሽን ይቅርታ አድርጊልኝ ብሎ ይጠይቃታል። በዚህም ጊዜ መነኩሴዋ ይቅር ትለውና በመጨረሻም እኔ በአንተ ምክንያት አይደለም ከዚህ የጠፋሁት፣ ነገር ግን በዚያን ዕለት ማታ አንተ የምትለኝን ነገር መስማት ስለማልችል ነው ለመሸሽ ከዚያ ወጥቼ የሄድኩት ትለዋለች። ከጥቂት ጊዜ በኋላም ከውጭ በኩል ከባድ የጥይት ሩምታ መሰማት ይጀምራል። ክላርክም እየተጣደፈ እኔ በጣም ተሳስቻለሁ ማለት ነው፣ ወታደሮቹ ይሄዱ መስሎኝ ነበር፣ ነገር ግን ይኸው ተመልሰው መጥተዋል ማለት ነው፣ ስለዚህ የሆነ ነገር ማድረግ አለብን ይላታል። መነኩሴዋም ምናልባት እኔ መነኩሴ እንደሆን ፈጣሪ ያልፈቀደልኝም መሰለኝ፣ እንደሚመስለኝ ሁለታችንም በአንድ ጊዜ ሞተን አብረን ወደሱ እንድንሄድ ነው የሚፈልገው። አስቀድሞ አዳምንና ሔዋንን ወደ ምድር እንደላካቸው ሁሉ እኛንም በተመሳሳይ መንገድ ወደዚሁ የላከን እሱ ነው። አሁን ደግሞ ስራችን ስላበቃ ምድርን መሰናበቱ የኛ ተራ ነው ትለዋለች። ይሁን እንጂ ክላርክ ግን የእሷን ቅዠት መሳይ ግምት ሊሰማው አልፈለገም። ስለዚህ ወደ ውጭ ይወጣና በደሴቷ ዙሪያ ከባድ ፍንዳታ እየተከሰተ ደሴቷ በእሳት እየጋየች መሆኗን ያስተውላል። ወታደሮቹ የአንዱን ወታደር አስክሬን አግኝተው ነበርና በዚህ ምክንያት ነው ነፍሰ ገዳዩን በየቦታው እየፈለጉ የተመለሱት። ክላርክም ይህንን ያደረገው እሱ እንደሆነ ለመነኩሴዋ በነገራት ጊዜ እጅግ ተጨነቀችና መጸለይ ጀመረች። ክላርክም በዚህ መሃል ቢያንስ አንቺ በሕይወት እንድትቆይ እኔ ወጥቼ እጄን እሰጣለሁ በማለት ይወስናል። መካከላቸውም ጭቅጭቅ ተነስቶ ሳይግባቡ ይቀራሉ። በኋላም ላይ የሚያስፈሩ ድምጾች ከውጭ በኩል ወደ እነሱ መሰማት ይጀምራሉ። ወታደሮቹ ወደ ዋሻቸው መጥተው እንደ ማስጠንቀቂያ ከውስጥ ያለው ማንም ሁን ማንም በቶሎ ብትወጣ ይሻላል፣ ካልሆነ እኛ ይህንን ዋሻ ባለህበት እንደረምሰዋለን፣ እንገላሃለን ይሉታል። በዚህም ጊዜ ክላርክ ምንም የሚሰጠው መልስ ስለሌለው በተስፋ መቁረጥ ተመልሶ በመቀመጥ ሞቱን መጠባበቅ ይጀምራል። በሌላ በኩል መነኩሴዋ በፍርሃት ውስጥ ሆና መጸለያዋን ትቀጥላለች። ሁለቱም በዚህ ሰዓት ይህ የመጨረሻ እስትንፋሳቸው እንደሆነ ይሰማቸው ጀመር። ነገር ግን ከውጭ በኩል አሁንም የተለያዩ አስፈሪ ድምጾችን መስማት ይጀምራሉ። በአደገኛ ቦምቦች የሚፈነዱና የሚሞቱ የሰዎች ድምጾች ነበር የሚሰማቸው። አጠቃላይ ወታደሮች በአሰቃቂ ሁኔታ መጮህና መሸሽ ይጀምራሉ። በዚህም ጊዜ ክላርክ የአሜሪካ ወታደሮች እንደመጡና በዚህም ምክንያት ሁሉም ወታደሮች እየተገደሉ እየሸሹ መሆኑን ተገነዘበ። ነገር ግን እነዚህ ወታደሮች በደሴቷ ብዙ ቦታዎች ላይ ቦምቦችን በየቦታው ቀብረው ስለነበር ከዋሻው ውስጥ መውጣት ለነሱ በፍጹም አስተማማኝ አልነበረም። ስለዚህ እዚሁ ተቀምጠው መጸለያቸውን ቢቀጥሉና ወታደሮቹም እስኪደርሱላቸው ድረስ ቢጠብቁ የተሻለ መሆኑን ተገነዘቡ። ከተወሰነ ጊዜም በኋላ ክላርክ አንድ ሐሳብ ወደ አእምሮ ይመጣለትና ወዲያው ተነስቶ ድንገት የአሜሪካ ወታደሮች ወደዚህ ለምጣ ቢሉ እንኳን ጃፓኖች በጠመዱት የቦምብ ወጥመድ ውስጥ ገብተው ሁሉም እንደሚገደሉና እነሱም እንደማይተርፉ ያሳውቃታል። ቀጥሎም የተቀበሩ ፈንጂዎችን እሱ እንደምን ብሎ ማክሸፍ እንዳለበትና ወታደሮቹም መጥተው እንዲያድኗቸው መንገድ መፍጠር እንዳለበት ይነግራታል። ከዚያም ወደ ውጭ በቀስታ ወጥቶ ሲመለከት ምንም አይነት የጃፓን ወታደር እዚያ ቦታ ላይ በሕይወት እንዳልተረፈ ያስተውላል። ፈንጂዎችን በየቦታው ተጠምደው እየፈነዱ ስለነበር አንድ ባንድ እያለ ማክሸፍ ጀመረ። በመጨረሻም ወደ ዋና ማፈንጃው ማሽን ይደርስና አጠቃላይ ሲስተሙን ኦፍ አድርጎ በፍጹም እንዳይሰራ ያበላሸዋል። በዚህም የተነሳ ማሽኑ የማፈንዳት ስራውን ያቆማል። ክላርክም በዚህ ውጣ ውረድ ውስጥ በጣም ተጎድቶ ይመለሳል። ይሁን እንጂ የብዙ ወታደሮችን ሕይወት ግን አትርፏል። ከተወሰነ ጊዜም በኋላ ሁሉም ነገር ተረጋግቶ ሰላም ይሆንና ሁለቱም ከዚያ ቦታ ይወጣሉ። ክላርክም በዚሁ ቅስፈት ምናልባት የኔ መጨረሻ ሳይቃረብ አይቀርም፣ ሁለታችንም ዳግመኛ ላንገናኝና ይህም የመጨረሻው ግንኙነታችን ሊሆን ይችላል በማለት እያቃሰተ ያወራታል። እሷም እንባ እየተናነቃት ለብዙ ቀናት የመኖር ተስፋ ሰጥተኸኛልና ሁሌም በልቤ ውስጥ ትኖራለህ፣ የቱንም ያህል ርቀት ብንራራቅ ሁሌም የልብ ጓደኛዬ የሆነ ትቆያለህ ትለዋለች። በዚህም ጊዜ ሁለቱም በስሜት ተያይተው ማንባታቸውን ይጀምራሉ። ይህም በእንዲህ እንዳለ የአሜሪካን ወታደሮች ወደዚያ መጥተው ሁለቱንም በሰላም ይዟቸው ይመለሳሉ። እዚህም ጋር መነኩሴዋ ክላርክን በቁስሉ ላይ ፋሻ ተጠቅልሎ ሲወሰድ እየተከተለች ታስታምመዋለች። የሁለቱንም በሰላም መውጣት ከተመለከተም በኋላ